በ1909 ዓ.ም ደጃዝማች ዮሴፍ ብሩ ለመኖሪያነት በህንድና አርመን የኪነ ህንፃ ባለሙያዎች ያስገነቡት የአሁኑ የደሴ ሙዚየም ከአዲስ አበባ ውጭ በታሪክ ባህል ኪነ ጥበብ ስብስቦች የተደራጀ ሙዚየም በመሆን ከ1973 ዓ.ም ጀምሮ አገልግሎት ሲሰጥ ቆይቷል። በወቅቱ ቀዳሚ ነው። በተለይ ለሰሜን ኢትዮጵያ የከተማ ሙዚየም አልነበረም። የዛሬ 44 ዓመት ነው ይሄ ሙዚየም የተከፈተው እና በ1973 ሌላ ከተማ ሙዚየም አልነበረው ወይም ደግሞ ኢትዮጵያ ውስጥ ከሌ የሚባል ከተማ የሙዚየም ባለቤት ነው የምትለው አልነበረም። ስለዚህ የመጀመሪያው ቀዳሚ ነው። ሁለተኛ ስብስቦቹ በጣም ይለዩ ነበር። ስብስቦቹ ምንም እንኳን የከተማ ሙዚየም ቢሆንም ሀገርን የሚወክሉ ብዙ ስብስቦች ነበሩት። የአድዋ ጦርነት የማይጨው ኮሌክሽኖች ነበሩ። እንደገና ደግሞ ከዛ የሚርቅ ደግሞ የሺህ ዓመታት የአርኪኦሎጂ ቅርስ ስብስቦች ነበሩት። ከዛ ሲያልፍ ደግሞ ዛሬም የምትመለከታቸው ህያው የሆኑ የወግና የትውፊት ቅርስ ስብስቦች ነበሩት እና በዚህ በጣም ይለይ ነበር። ሌላው ደግሞ ራሱ ህንፃው የተሰራው እንዲቀላል ነገር አይደለም። 1906 የተሰራ ህንፃ ነው። ሙዚየሙ በሰሜኑ ጦርነት ወቅት ከፍተኛ ዝርፊያና ውድመት የተፈጸመበት ሲሆን በጦርነት ወቅት ለቅርሶች ትኩረት ባለመሰጠቱ ከ400 በላይ ቅርሶች ዝርፊያ ተፈጽሞባቸዋል። ከአድዋ ጋር የሚያስተሳስሩ የተለያዩ ታሪካዊ ቅርሶች ነበሩት። በአድዋ ጦርነት ወቅት ጥቅም ላይ ውሎ የነበረ አጼ ምኒልክ በእጃቸው ይዞት የነበረ የአጼ ምኒልክ የእጅ ጎራዴያቸው እንዲሁም የጦር ሜዳ መነጽራቸው በጦርነቱ ወቅት እንግዲህ የጦርነቱን እንቅስቃሴ ይቆጣጠሩበት የነበረ የጦር ሜዳ መነጽራቸው። ከዛ ሲቀጥል ደግሞ አጼ ኃይለ ሥላሴ ሻሙላ ወይም ሰይፍ ነበር ከንግስት ኤልሳቤጥ በስጦታ ተበርክቶላቸው የነበረና ሙሉ በሙሉ ከብር የተሰራ ውስጥ ላይ እንግዲህ ሞአንበሳ ዘእምነገደ ይሁዳ የሚል ሙሉ ጽሁፍ የተቀረጸበት የሳቸው የብር ጎራዴ ወይም ደግሞ ሻሙላ ነበር ማለት ነው። በአጠቃላይ እነዚህን ጨምሮ እንግዲህ የሀገራችን ውስጥ ከገቡት የመጀመሪያ ከሚባሉ ስልኮች መካከል አንዱ የሆነው ማኖቬላ በመባል የሚታወቀው የአጼ ምኒልክ ስልክም እንግዲህ መገኛው እዚህ ሙዚየም ውስጥ ነበር። እነዚህን ቅርሶች እንግዲህ በነበረው ጦርነት ወቅት እንግዲህ ያጣናቸው ወይም ደግሞ የጠፉብን ቅርሶች ናቸው። የጦርነትን አስከፊ ሁኔታ አንዱ ለመግለጽ ደሴ ሙዚየም ብቻ በቂ ማስረጃ ይሆናል ብዬ አስባለሁ። በጦርነቱ ከፍተኛና ውድ የሆኑ ቅርሶቻችን በተለይም አጠቃላይ ከነገስታቱ ጋር ተያይዞ የነበሩ ቅርሶች በሙሉ ያጣንበት ከ490 በላይ ቅርሶች ያጣንበት ጦርነት የነበረው። የደሴ ሙዚየምን ዳግም በማቋቋም ረገድም የኢትዮጵያ የቅርስ ባላደራ ማህበር ከብሪቲሽ ካውንስል ባገኘው ድጋፍ ታድሶ እንደ አዲስ ስራ እንዲጀምር ተደርጓል። ታድሶ በመከፈቱ ደስታዬ ወደር የለውም። ግን በተደጋጋሚ ያው በሀገራችን ውስጥ ባለው አለመረጋጋት ምክንያት ጥቃት ደርሶበታል። የነበሩት ቅርሶች ተዘርፈዋል። ያ እንደ ህዝብ በጣም ያሳዝኖኛል። ስለዚህ ካሁን በኋላ ግን ያሉት መረጃዎችና ቅርሶች ተጠብቀው ለትውልዱ እየተዋወቁና እየተማሩ ቢቀጥል። በሙዚየሙ 3.5 ሚሊዮን ዓመት የሚያስቆጠሩ ቅሪተ አካላት የአጼ ምኒልክ፣ የአጼ ቴዎድሮስ፣ የአጼ ኃይለ ሥላሴ፣ የንጉስ ሚካኤልና ቤተሰቦቻቸውን የተመለከቱ ታሪኮችን የያዙ ቅርሶች መገኛም ጭምር ነበር። ለሀገር ፍቅር የተከፈለ የተጋድሎ ታሪክን ሲዘክር የኖረ እልፍኝ ነው። ከደናክል ሸለቆ እስከ ሰሜን ደጋ ምድር ያለ የኢትኖግራፊ እሴቶችን እንደ መስታወት መልሶ ያሳየን ቅርስ ነው ደሴ ሙዚየም።